ተቆልቶ የሚበላ ፈንድሻ ተቆልቶ ነው የሚበላው? ፈንድሻ እና ሳይቆላ ነው ፈንድሻ። እኔ እኮ እያቀዘቀዘች ነው የመሰለኝ ወስደን አይደለም፣ በተደጋጋሚ ነው ቡና ሻይ ያልከው። ግን ድድግሞሽ ድድግሞሽ ይባላል እንዴ? መተማመሪያዎች ምንድን ናቸው? ሰላም ተመልካቾቻችን እንደምን አላችሁ? ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል። ዛሬም በጉራማይሌ ቆይታችን እንደተለመደው እንግዶችን ይዘናል። የዛሬ እንግዶቻችን ሞዴሎች ናቸው። ዛሬ በጉራማይሌ ከሞዴሎች ጋር ቆይታ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሷ ብቻ ነው የመጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ እንዴት ናችሁ? እስኪ እንተዋወቃችሁ። እንደዚህ ቀዝቀዝ አድርገንማ እንጀምረው፣ ሙቅ አድርገን ነው አይደለ? እንተዋወቅ። ከመተዋወቁን ጀምር። ብቸኛው እንደ ዛሬ በመሀላችን እሱ ስላለ እሱን ተዋውቀን እንጀምራለን። ተመስገን ተስፋ ይባላለሁ። በኒው ፌስ ሞዴሊንግ ስኩል ነው የምማረው እና ያው ጥሩ ቆይታ ለኔ አሪፍ ጊዜ እያሳለፍን እንገናኛለን። እንዴት ነው ሞዴሊንግ? ሞዴሊንግ በጣም ደስ ይላል። ምን ያህል ጊዜ ሆነ ከገባ ትምህርት ቤት? አሁን ወደ 1 ወር አካባቢ ሆነኛል። 1 ወር አካባቢ ሆነ። እንዴት ለመግባት አሰብክ? ብዙ ጊዜ ከበፊት ጀምሮ አይ ነበር ቪዲዮዎች ምናምንና ከዛን ሰውም የጠየቀኝ ምናምን ሲመጣ በቃ ምናምን ተመለሉ ምናምን እያለ በቃ ገፋፋ። በጣም አይ መልካም። እና ከገባ በኋላ እንደምትፈልገው ነው? ወደድከው ሙያውን? አዎ መጀመሪያ ላይ ትንሽ ግሬ ይገባል፣ ግን ደስ ይላል በጣም ኢንጆይ ያደረኩት። እንኳን ደህና መጣ። ዛሬ ቡድን አጋርክ ወደ ሆነችው ወደ እሷ እንቀጥል። እንተዋወቅ እስኪ። እኔ ማህሌት መለስ እባላለሁ። የመጣሁት ከኒው ፌስ ሞዴሊንግ ነው። እስካሁን ባለኝ ቆይታ ኒው ፌስ አሪፍ፣ በጣም አሪፍ። ምን ያህል ጊዜ ሆነሽ አንቺስ? እኔ ኒው ፌስ ከገባው 1 ወር ከምናምን። 1 ወር ከምናምን። አንድ ላይ ነው የምትማሩት? አሁን አንድ ክፍል የምትማሩ ናችሁ? ለዛ ነው አንድ ላይ እንደ ቡድን ነው የመጣችሁት? ሁላችሁም 1 ወር ከምናምን ይሆናችሁ? አይ በጣም ደስ ይላል። ሞዴሊንግ እንዴት አገኘሽው? ሞዴሊንግ በጣም አሪፍ ነው። ቆንጆ ነው። መልካም። እንኳን ደህና መጣሽ አንቺ። እስኪ ዛሬ የነሱ ተቀናቃኝ ቡድን ሆነው የሚጫወቱት በጉራማይሌ መድረክ ላይ ደግሞ እኚህ ሁለት ቆንጃጅት ናቸው። እንተዋወቅ እስኪ። እሺ ስሜ ሀብላ ሰፋ እባላለሁ። ተወልጄ ያደግኩት መቀሌ ነው። አሁን ደግሞ ኒው ፌስ ሞዴሊንግ ስኩል ላይ እየተማርኩኝ ይገኛለሁ። እኔ ትንሽ ቆይቻለሁ ሞዴሊንግ ላይ የተለያዩ ስራዎችን ሰርቻለሁ። የማስታወቂያዎች፣ የቲቪ ማስታወቂያ ኦር የቲክቶክ ማስታወቂያዎችን። አሁን ደግሞ በፓጀንት ውድድሮች ላይ ይገኛለሁ። ቴንክ ዩ። ስለዚህ አሁን ከነሱ ጋር አብረሽ የተማርሽ አይደለም ነው? እየተማርኩኝ ነው። በትምህርት ማጠንከሩ ጥሩ ነው ብለሽ? አዎ እንጂ ከዛ በፊት ስራው ላይ ነው ያለሽ? አዎ ስራው ላይ ገብቻለሁ። አይ በጣም ደስ ይላል። ስምሽ ማን ነበር ያልሽኝ? ሀብል። ሀብል? አዎ። ለምን ተባልሽ ሀብል? ሀብል ለየት ያለ ስም ነው። አዎ የተለየ ነው። አባቴ ነው ያወጣልኝ። አባትሽ ነው? ጌጤ ነሽ እንደማለት ነው? በጣም እንደሚወደኝ ነው የሚያሳይ። ማለት ሁሌ ማንገታቸው አድርገው ይዘውኝ እንደሚዞሩ ማለት ነው። አይ በጣም ደስ ይላል። ሞዴሊንግ እንዴት ነው? አንቺ ደግሞ በደንብ የተሻለ ልምዱም አለሽ፣ ስራውም ላይ ነው ያለሽው። እንዴት አገኘሽ? ሞዴሊንግ እንደሚታየው ቀላል ስራ አይደለም። በጣም ከባድ ስራ ነው። ማለቴ ላይክ አርገሽው የሆነ ፋሽን ሾው ላይ ስትሄጂ ምናምን በቃ ወክ ማድረግ ምናምን ይመስለዋል ሰው፣ ግን ከዛም በላይ በጣም ሊከበር የሚገባው ስራ ነው ብዬ አስባለሁ። እና ደግሞ አሁን ላይ ፓጀንት እየተወዳደርኩኝ ነው፣ የቁንጅና ውድድር ማለት ነው። ሰው እሱ ላይ ደግሞ ቁንጅና ብቻ ሳይሆን ፐርፐዝም ይዘሽ ነው ላይክ የምትቀርቢው። ሰው ሞዴሊንግ በጣም አሪፍ ስራ። ጥሩ እየሄደ ነው። ምን ላይ ደረሽ ውድድሩን? የኛ ገና ነው። ሚስ ኢንተርናሽናል ገና አሁን እየተጀመረ ነው። አዎ ሚስ ኢንተርናሽናል ላይ ነው የምወዳደረው። እዛ ላይ ነው የምትወዳደረው? ይቅራሽ እንግዲህ። ቴንክ ዩ። አመሰግናለሁ። እሺ ሞዴል ሊዲያ እባላለሁ። የመጣሁት ከኒው ፌስ ሞዴሊንግ አካዳሚ ኤንድ ማኔጅመንት ነው። ኒው ፌስ ሞዴሊንግ አካዳሚ ለኔ ታላቅ ትምህርት ቤቴ ነው። ራሴን የገነባሁበት በ1 ወር ቆይታዬ ኮንፊደንስ እንዲኖረኝ ያደረገኝ እንዲሁም ባህሬን ማንነቴን የሰራኝ ትምህርት ቤት ነው። አመሰግናለሁ። አንቺ በቃ ከኔ በላይ ትምህርት ቤቴን መተዋወቅ ያለበት ብላለች። በጣም ነው የምትወጂው ማለት ነው ትምህርት ቤት? በጣም ነው። አይ በጣም ደስ ይላል። ሞዴሊንግ እንዴት ነው? ቆንጆ ነው። ሞዴሊንግ ደስ ይላል።
ደስ ይላል አይደለ? በተለይ ደግሞ አሁን ላይ በሀገራችን በዓለም አቀፍ ደረጃ ራሳቸውን የሚያስጠሩ በጣም ድንቅ የሆኑ ዲዛይነሮችን እየተመለከትን ነው። የዲዛይኒንጉ ዲዛይነር ካለ ደግሞ ሞዴሎች ግዴታ ናቸውና ይሄ ኢንዱስትሪ በራሱ እየተነቃቃ ከፍ እያለ ያለበት ጊዜ ስለሆነ ከእናንተ ጋራ ከሞዴሎች ጋራ ዛሬ ጉራማይሌ በመሆኑ በጣም ደስ ብሎኛል። ተመልካቾቻችን ያው እንደሚታወቀው በጉራማይሌ መድረካችን የምናደርገው ነገር የተለያዩ ዙሮች ውድድር እናደርጋለን። በዛ ዙር ደግሞ ከቀረቡ ተወዳዳሪዎች ማን አሸናፊ እንደሆነ እንደተለመደው መጨረሻ ላይ አብረን የምናይ ነው የሚሆነው። የመጀመሪያው ዙር ውድድራችን እንደ ሁልጊዜው ምስልን ከምስል መደመር ነው የሚሆነው። የመጀመሪያውን ውድድር የጉራማይሌ የመጀመሪያውን ጥያቄ መጀመሪያ ልተዋወቅ ነው ይሻላል ከነሱ አለችኝ ቀስ ብላ። ከነሱ በውስጥ መስመር ከነሱ ስላለች እሺ እንጀምር፣ ችግር የለውም። የመጀመሪያውን የጉራማይሌ ጥያቄያችንን እንጀምራለን ከነሀብል። ዝግጁ ናችሁ? እሺ። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ሲደመር ምንድን ነው? አፍሮቢት። አፍሮቢት በትክክል ተመልሷል። ከሙዚቃ ስልቶች መካከል አንዱ አፍሮቢት ይሰኛል። የመጀመሪያው ጥያቄያችንን በትክክል መልሰውታል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ጥያቄ ነው። ምንድን ነው? ሁለት በኪነ ጥበቡ ዘርፍ እጅግ በጣም አንጋፋ የሆኑ ሰዎች ናቸው። ያው የእነሱን ስም ቀጥታ መደመር ነው የሚሆነው። እንግዲህ መልሱ ከባድ ነው በእውነት። እንዴት ከበዳችሁ? ሰዓታችሁ ሊያልቅ ነው። 4 ሰከንድ ነው የቀራችሁ። እሺ ሰዓት አልቋል፣ አልተመለሰም። የነዚህ ሁለት አንጋፋ የኪነ ጥበብ ሰዎች ስም አንድ ላይ ቢደመር ምን ሊሆን ይችላል? ወደ እናንተ መጥቷል። አበበ ባልቻን አውቃለሁ። የትኛው ነው? አበበ ባልቻ አዘጋ ያኛው ጋወቅሽ እንደምር። አሁን ይሄ በህግ ነው የሚያስጠይቅሽ። የትኛው ነው አበበ ባልቻ ያልሽው? በህግ እሺ። እንግዲህ ይህ ሁለት ምስል ከምስል ሲደመር በሁለቱም ቡድን አልተመለሰም። የዚህ ምስል ከምስል ምላሹ የሚሆነው ተስፋዬ አበበ ነው። እዚህ ጋር የምንመለከተው አርቲስት ተስፋዬ ገብረሃና እንዲሁም ደግሞ እዛ ጋር የምንመለከተው አርቲስት የህግ ባለሙያ አበበ ባልቻ አንድ ላይ ተደምረው ነው። ሁለቱም ለኪነ ጥበቡ ዘርፍ ትልቅ አስተዋጽኦ ያደረጉ። ተስፋዬን ብንመለከት እንግዲህ ከባቢሎን በሳሎን ጀምሮ ትልልቅ ቲያትሮችን፣ ትልልቅ ፊልሞችን ለኢትዮጵያ ኪነ ጥበብ ኢንዱስትሪ ያበረከተ፣ እንዲሁም ደግሞ አበበ ባልቻን ስናነሳ ሰው ለሰውን አለማንሳት የማይቻል ነው። ስለዚህ እነዚህ ሁለት ሰዎች አንድ ላይ ተደምረው ተስፋዬ አበበ ደግሞ ፋዘር ቤት ሁላችንም የምንወዳቸው ብዙ የኪነ ጥበብ ባለሙያዎች የወጡበት ትልቅ ቤት ነው። ስለዚህ በአንድ ጥያቄ 3 አንጋፋ እጅግ የሚከበሩ ሰዎችን አንስተናል። በዚህ አጋጣሚ ለነሱ ያለንን አክብሮት እንገልጻለን። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋር ነው። ምንድን ነው? ካብከት በትክክል ተመልሷል። ካብከት። እንቀጥላለን። ቀጣይ ይህ ሁለት ምስል ነው። ምንድን ነው? ምንድን ናት እቺ? ሰዓታችሁ የቀረው 7 ሰከንድ ነው። እሺ ሰዓት ሊያልቅ ነው። እንግዲህ አልቋል ሰዓት። ወደ እናንተ ዞሯል። ይህ ጥያቄ ምን ሊሆን ይችላል? ባትማን። ሀብል ትቻለችን። በጣም ከባድ የተባሉ ጥያቄዎችንም እየመለሰች ነው። ባትማን ነው። በትክክል ተመልሷል። እንቀጥላለን። ቀጣይ ባትማን ምንድን ነው? ሙቪ የፊልም ርዕስ ነው። እሺ ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው?
እዚህ ጋር የጎላውን ምስሉ አጉልቶ የሚያሳየውን ነገር ይውና መደመር ነው። ከዛ ቦክስ ኦፊስ አይደለም፣ ሌላ ሞክሪ። ልክ ነሽ፣ አካሄድሽ ግን አስተካኪ። ቦልድ ኦፊስ አይደለም አይደለም። ሰዓት ሊያልቅ ነው። ሞክሪ እስከሚያልቅ ድረስ። ሰዓት አለቀ። ሰዓት አለቀ። ሰዓት አለቀ። ወደ እናንተ መጥቷል። ምን ሊሆን ይችላል? ሄድ ኦፊስ። ሄድ ኦፊስ። ሄድ ኦፊስ በትክክል ተመልሷል። እንቀጥላለን። ቀጣይ ይህ ሁለት ምስል ነው። ምንድን ነው? ሬድ ካርድ ካርድ ነው። በትክክል ተመልሷል። አሁን ላይ ካርድ ስለቀረ በቃ ትረሱታላችሁ ብዬ አስቤ ነበረ። ደርሰሃል እንዴ? በካርድ ዘመን ፍቀክ ምናምን ሞልታ? አዎ እንዴ! ኧረ እባክህ በደንብ። አንቺስ? እኔም ደርሻለሁ። አዎ። ስለዚህ እኩል ነን ማለት ነው አሁን እዚህ። እሺ ካርድ ነው በትክክል ተመልሷል። የመጀመሪያው ዙር ውድድራችን ይሄንን ይመስላል ተመልካቾቻችን። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። በመጀመሪያው ዙር ግን በነበረን ቆይታ የዚህ ዙር አሸናፊ የሆኑት ያው እነ ሀብል ናቸው። እንኳን ደስ አላችሁ የመጀመሪያው ዙር አሸናፊ ስለሆናችሁ። ግን ደግሞ ገና በርካታ ዙሮች ስላሉ እናንተም ይሄንን እድል ለመንጠቅ እናንተም ለማስጠበቅ እንቀጥላለን ማለት ነው። ሁለተኛው ዙር ውድድራችን በምልክት ማስረዳት ነው። ከመሃላችሁ የመጀመሪያውን ዙር አንድ ሰው ወደዚህ ይመጣና ይረዳል። ቀጣዩን ደግሞ ትቀያየራላችሁ ማለት ነው። አሁን የምንጀምረው ከእናንተ ይሆናል። ማ ይመጣል እዚህ ጋር የኔን ቦታ መረከብ አንተ። እሺ እንጀምር። የመጀመሪያው ተመስገን የሚረዳው ማህሌት የምታስረዳው ጥያቄ ተጀምሯል። ጀምር። ቲቪ ሰዓት እየሄደ ነው። ሞክር በደንብ። ሰከንዳችሁ ላይ 7 ሰከንድ ነው የቀረው። ሻይ እሺ ሰዓት አልቋል። እንዲህ ብላ ይኸው እስኪ ኮሜዲያን እንዴት ነው? አልጠበኩም ነበር። ጥሩ ገልጻለች? ጥሩ አልገለጸችም? እኔ እንጃ። እኔ ማረዳድ ሊሆን ይችላል። እሺ እሷማ የዋሻው እንዲዎችን እዛ ስላየቻቸው እዚህ ሳቅ። እንቀጥል። እሺ ከባድ አስረጁ በተቻለ አቅም። ሰባት ሰከንድ ሞክሪ። ግድ የለም ሰከንዱ እስከሚያልቅ ድረስ። ስማም ከባድ። እሺ አልተመለሰም። ማየት ትችላለህ። ሙዚየም ነበረ። ምን ላድርግ ማስረዳት ነበረብኝ። እሺ እንቀጥል። ይሄ ቀላል ነው። አስረጁ። ቡና። ይሄ ቡናማ አምሮታል አንተ። ሻይ። ሰዓት አለቀ። በዚህ ማስረዳት ትችይ ነበር አክቹሊ። ኩራዝ። እኔ እኮ እያቀዘቀዘች ነው የመሰለኝ። ወስደን አይደለም በተደጋጋሚ ነው ቡና ሻይ ያልከው። ግን ይምጣ እንዴ? እንዴት ነው እዚህ ውስጥ ቡና ወይ ሻይ? ብቻ የምፈልገው ነው። እሺ እንግዲህ አንተናና ሰለሞን ታስረዳ። ማሂ እንጀምር። እሺ የመጀመሪያው ተመስገን የሚያስረዳው ጥያቄ የሚሆነው ይሄ ነው። ጀምር፣ አስረዳ። ሰከንዱ እየሄደ ነው። በደንብ ፍጠን። አይ አፍ አይንቀሳቀስም፣ ድምፅ አታወጣም። ዋና አይደለም። የዋና ገንዳ አይም የለም። ዝም ብለህ አስረዳ። እሺ አፍክሌ ፕላስተር ነው ማረጋው። እሺ እሺ በይዛ አስረዳ። ሰዓት አልቋል። እሺ አልተመለሰም። ጎርፍ ነበር። ጎርፍ ቀላል ነው። ይሻላል። ከኔ ይሻላል ምናምን እያልክ። እሺ እንቀጥል።
እዩ በደንብ አሳያታ የሚሰራበትን መንገድ ምናምን ሰዓታችሁ እያለቀ እኮ ነው። ምግብ መብላት እሺ አልተመለሰም እንዴ? ለመሰለም ጤፍ አይደል እንጀራ ብትጋግር ወደኋላ ብትላት ወደፊት ብትላት ጥሩ ነበር እኮ። አዎ አሰራሩን እስቲ እኮ እንዴት ስላሳየት ነው እንጀራውን ይሄ ጤፉንማ እንዴት አድርገህ ታሳያታለህ? ጤፍ ነበረ ግን አልተመለሰም። የመጨረሻ ነው የሚሆነው። የመጨረሻ ጥያቄ ነው የሚሆነው። እሺ ወንበር ሞክሪ። ሌላ መቀመጫ ቢሮ 5 ሰከንድ ይቀርሽ። ይሄ ብትመልሱት ጥሩ ነው። ቀላል ነው። ሞክሪ። ወንበር መቀመጫ ሰዓት አልቋል። ሶፋ ነበረ አልተመለሰም። ወደ እናንተ እንምጣ። ማይምጣ እዚህ ጋር ይውልኝ በዛው የኔን ሆድ ሲያዩ ስለሆነ እስካሁን የቆዩት። እሺ እንቀጥል። ዝግጁ ናችሁ? እሺ የመጀመሪያ ጥያቄ አስረጃት። አይተሽዋል አይደል? በደንብ እሺ። ሰከንዱ ሊያልቅ ነው። በደንብ ግን አላሳየሻትም። ቆሎ አይደለም። ሌላ ሞክሪ። በቆሎ አይደለም። ሌላ ሞክሪ። ሰዓት አልቋል። ሰዓት አልቋል። አልተመለሰም። ፈንድሻ ነበረ። ፈንድሻ ምንድን ነበር እያሳይሻት የነበረው? ተቆልቶ የሚበላ ፈንድሻ ተቆልቶ ነው የሚበላው። እና ሳይቆላ ነው ፈንድሻ ተፈንድቶ እንደዚህ ታረጊ ትንሽ ተፈንድቶ እንጂ ተቆልቶ ነው እንዴ? እንደዚህ እኮ አልቆላውም። እንደዚህ ይባላል። ከዛ እንደዚህ ይደረጋል አይደለ? በላላ አይበላም መሰለኝ። እኔ ቡና በጣ ፈንድሻ ቀረበ፣ ቡና ቁርስ ቀረበ ብዬ። እሺ እንቀጥል። ማቃጠል አይደለም። ሌላ ሞክሪ። ልክ ነሽ። እያስተካከልሽ እጂ እያት። እሳት በትክክል ተመልሷል። እሳት። ቀጣይ መዋኘት መንጠር አይደለም። እንቁራሪት ሞክሪ። ሌላ በደንብ ነው ያሳየችሽ። ይሄንን እንኳን አይጥ አይደለም። አልተመለሰም። እንቸል ነበረ ምላሹ። አይጥ በሚል አልተመለሰም። ሀብል ማስረዳት ተራው ያንቺ ነው። እንቀጥላለን። ሞክሪ። ሰከንዳችሁ እየሄደ ነው። 8 ሰከንድ፣ 7 ሰከንድ። መታነቅ ሰዓት አለቀ። ዝንጀሮ ረጅም ቀጭን እንደዛልኳት ነው ማይክ ቻለሽ። እየሰዘበች ሰጎን ነበረ ምላሹ። አልተመለሰም። እሺ እንቀጥል። ማስተማር፣ መምህር፣ ቾክ ወይም ጠመኔ ምላሹ ነበረ። የመጨረሻው ጥያቄያችሁ ነው የሚሆነው። መውለድ፣ መጥረግ፣ ማንጠፍ። ሞክሪ። አልጋ ማንጠፍ፣ ምንጣፍ። እዛ ደርሳ ነበር ባትመልሽ እዛው ባለችበት ከታች። እሺ እንዴት ነበር ሁለተኛው ዙር? አሪፍ ቆንጆ ነው አይደለ? እንዴት ነበር እናንተ ጋር? አሪፍ ነው። አሪፍ ነው። ሁለታችሁም ጋር አሪፍ ነው። የሁለተኛው ዙር ውድድራችን ይሄንን ይመስላል። በሁለተኛው ዙር ቆይታችንም እነ ሀብል አሸናፊ ሆናችኋል። እንኳን ደስ አላችሁ።
ግን ደግሞ መች ተነካና ነው። ገና ከዚህ በኋላ ብዙ ዙር ውድድሮች ስላሉ የማሸነፍ እድላችሁ እንደተጠበቀ ነው። እሺ፣ ስለዚህ እንዳታስነኩ። እናንተም ደግሞ ውጤት ጠብቆ መሄድ ነው እስከ መጨረሻው ድረስ። አታስነኩም ማለት አያሸንፉም ብላለች ገና መጀመሪያ ስትገባ። እስኪ መጨረሻ ላይ የምናየው ነው የሚሆነው። ተመልካቾቻችን በጉራማይሌ እንግዲህ ሞቅ ደመቅ ያለ ቆይታን ከእናንተ ጋር እያደረግን ነው የምንገኘው። አሁን የምናልፈው ወደ ዝብርቅርቅ ሰዓታችን ላይ ነው። ዝብርቅርቅ ደግሞ በጣም ከፍጥነት ጋራ የምትጫወቱበት ጨዋታ ነው። 10 ሰከንድ ነው የሚኖራችሁ። በ10 ሰከንድ ውስጥ ግን ብዙ ነገር ነው የምታደርጉት። ፊደላት አሉ የተዘበራረቁ፣ እነሱን መገጣጠም አለባችሁ፣ መጻፍ አለባችሁ፣ የጻፋችሁትን ማንሳት አለባችሁ። ይህ ሁሉ ነገር የሚደረገው በ10 ሰከንድ ውስጥ ነው። ስለዚህ ከፍጥነት ጋር ነው ጨዋታው። አይምሯችሁን፣ እጃችሁን፣ ሁሉ ነገራችሁን ማፍጠን ነው። እንጀምራለን። የመጀመሪያውን ጥያቄያችንን የምናደርገው ከነ ሊዲያ ቡድን ነው። ምክንያቱም ሙዚቃውን የጀመርነው ከእናንተ ስለሆነ ነው። ለዝብርቅርቅ 10 ሰከንድ ነው ያላችሁ። ተዘጋጅታችኋል? እንጀምራለን። ጀምሩ። ይህ የምትመለከቷቸው ፊደላት ተዘበራርቀዋል። አንድ ወጥ ቃል ይወጣቸዋል። እሺ፣ ምንድነው የቀራችሁ? 5 ሰከንድ ነው። 4 ከፍ አድርጉት። 3 ዲፕሎማሲ። ዲፕሎማሲ ነው ብለዋል። ተጨብጭቧል። እንግዲህ መልሰዋል ብለው። ስለዚህ ምላሹን ግን እንመልከተው። ዲፕሎማሲ። አሁን አጨርሱ። ስቱዲዮ ካሜራማኖች ቀድሞ ነው ያጨበጨቡላችሁ። ተመልሷል። በትክክል ተመልሷል። የመጀመሪያው ጥያቄ እንቀጥላለን። ቀጣይ የሚሆነው ደግሞ ይህ ፊደላት ተዘበራርቀው ነው። ጀምራችሁ 4 ሰከንድ 3 2 1 ሰዓት አለቀ። ምን ነው? አሁን መጣልኝ። ምን ነው? ከቆየ መጣ ቀኑ ካለቀ የሚለው። እሺ፣ አልተመለሰም። ስለዚህ ምን መጣልህ? አስተማማኝ። አስተማማኝ። እንየው መልሱ። አስተማማኝ ነበር፣ ግን ትንሽ ብትፈጥን ጥሩ ነበረ። እንቀጥላለን። ቀጣይ እሺ፣ ቶሎ ጻፉ። 7 ሰከንድ ማየት አለብን። 3 ሰከንድ ተነስቷል። ምንድነው? ድግግሞሽ። ለመጻፍ ተቆልቆይ ነው እንደ አይነት የትም የለም። ድ ነው ይሄ። ድግግሞሽ። ነው። አይሆንም። ድድ ግ ሞ ድግግሞሽ። ድግግሞሽ ይባላል እንዴ? ድግግሞሽ አንዱ ድ ይጠፋል። ኦኬ። አንድ ድ የለም። ድግግሞሽም ከሆነ መልሱ አንድ ድ የለም። ተሳስቼ ነበር። እንያው ድግግሞሽ ነበረ ምላሻችን። እሷ ግን ድግግሞሽ ስላለችው አልተመለሰም ማለት ነው። አልተመለሰም። አንዷ ድ መጥፋት ነበረባት። በችኮላ ነው። ይገባናል። እሺ፣ እንቀጥል። ኧረ ተው፣ ሰከንዳችሁ ሄደ። ሰዓት አለቀ እኮ። ሰዓት አልቋል። እሺ፣ ምንድን ነው የጻፋችሁት ግን? መተማመሪያዎች። መተማመሪያዎች ምንድን ናቸው? አይ እንደው እኔ የማላውቀው የሚባል ነገር ካለ ብዬ ነው። መተማመሪያዎች የሚባል ነገር አለ እንዴ? በሞዴሊንግ ቋንቋ ተመራማሪዎች። እሺ፣ ተመራማሪዎች ከሆነ ሊሆን ይችላል። እንመልከተው መልሱን። ግን ተመራማሪዎች ነበረ ምላሹ። ስለዚህ መተራማሪዎች አይደለም። የዝብርቅርቅ ቆይታችን ይህንን ይመስላል። እንዴት ነበር? አሪፍ ነው፣ ግን ከባድ ነው። ከባድ ነው። አዎ፣ ሁሉም ኧረ ተይ፣ ሁሉምማ እንዴት ይሆን? እስካሁን የመጣው ሁሉም ከባድ ነው። አዎ፣ ሙዚቃው እሱ እንኳን ይሻል። እሱ ዘና ያደርጋል ትንሽ። እናንተ ጋርስ
አሪፍ ነው። ቆንጆ ነው። እናንተማ እኛ ጋር ደስ ይላል። እኛ ጋር ደስ ይላል። ስለዚህ ቀጣይ ዙር ውድድሮችም አሉ። ወደዛ እናልፋለን። ተመልካቾቻችን አሁንም ከኛ ጋር ቆዩ። የዚህ ዙር ውድድራችን የሚሆነው ስህተቱን ይፈልጉ ነው። በዝብርቅርቅ በነበረን ቆይታ ደግሞ እነ ሀብል አሁንም ድረስ አሸናፊነታቸውን አስጠብቀው እዚህ ዙር ድረስ መጥተዋል። ስለዚህ ሞራል ይገባቸዋል አይደል? ስህተቱን ይፈልጉ ላይ ደርሰናል። ስህተቱን ይፈልጉ ደግሞ እንዴት ነው? በስክሪኑ ላይ የምትመለከቱት ምስል ስህተቶች አሉት። እነዛን ስህተቶች መፈለግ ነው። እናንተ ደግሞ ረዘም ስለምትሉ በደንብ ይታያችኋል አይደለ? አዎ። እሺ እንጀምራለን። የመጀመሪያው ስህተቱ የሚፈለግለት ምስል ይህ በስክሪኑ ላይ የምትመለከቱት ምስል ነው። እነ ሀብል የዚህ ምስል ስህተቶች ምን ናቸው? ከቲቪ ውስጥ ጤፍ መፍሰሱ። አንደኛ ከቲቪ ውስጥ ጤፍ አይፈስም። ቢፈስማ ኖሮ እስከዛሬ ድረስ ረሃብ ችግር የለም። ከቅጠል ብር አይፈስም። ከቅጠል ላይ ብር አይበቅልም። እንደዛም ቢሆን ችግር አይኖርም። እሺ ኮንክሪት ወይ ደግሞ ውሃ ውስጥ ያለው ነገር እሱ ምን ሆነ? ከውሃ ውስጥ አይወጣም። ከውሃ ውስጥ አይወጣም ወይም ደግሞ በግላስ ውስጥ አየር ላይ ነው ያለው አይደለ? ተንሳፎ ነው ያለው። ምክንያቱም ስበት ስላለ ወደ መሬት ውርድ ይል ነበረ። አየር ላይ ነው ያለው። ያ አያሳምንም። ስለዚህ በዚህ ምስል ያሉት 3 ስህተቶች ናቸው። 3ቱም በትክክል ተመልሷል። ቀጣይ ስህተቱን የምትፈልጉለት ምስል ደግሞ ይኸው። የዚህ ምስል ስህተቶች ምንድናቸው? ማህሌት ተመስገን። እዚህ ጋር እንትኗ የዝሆን ኩምቢ ነው ያለው አፏ ላይ። ልክ አይደለም? አንድ ጽጌረዳ ምን አበባ እዛ ውስጥ ሊበቅል አይችልም። ሁለት ዲዘርት አኒማልስ የሚለው ለምን? ልክ እኮ ነህ። እንትኖች ስለሆኑ የዲዘርት አኒማሎች ስላልሆኑ አይደሉም። እሺ በትክክል ተመልሷል። 3 ነጥብ አግኝታችኋል። እንግዲህ ጽሁፉ ልክ ነው። እዚህ ጋር የምንመለከተው ዴዘርት አኒማልስ ነው፣ ግን ደግሞ በውሃ ውስጥ የምንመለከታቸው ደግሞ ውሃዊ የሆኑ እንስሳትን ነው የምንመለከተው። በበረሃ የሚኖሩ እንስሳቶች እነ ግመል ምናምን እያለን የምንጠራቸው ሌሎች ናቸው። የዚህ የምስሉ ስህተት የሚሆነው ከላይ የተጻፈው ጽሁፍ ነው ማለት ነው። በትክክል ተመልሰዋል። የምስሉ 3ቱም ስህተቶች በትክክል ወጥተዋል። እንቀጥላለን። ቀጣይ የዚህ ምስል ስህተት ነው የምትፈልጉት። ሀብል ዝግጁ ናችሁ? እናንተ ጋር ነው። ምንድነው? እሺ ሳህን ላይ መቀመጡ ሳህን ላይ መቀመጡ አግባብ አይደለም። አንድ አሳ መመገብ ላይብረሪ ውስጥ መስጠቱ አይደለም። አሳ ጥሬ ነገር አይበላም። ሲቀጥል ከውሃ ወጥቶ እዚህ እንዴት ይኖራል? ተንሳፋ ነው ያለችው መሰላሉ ተንሳፎ ነው ያለው። በትክክል ተመልሷል። ይህ ምስል የነበሩት 3 ስህተቶች ናቸው። 3ቱም ስህተቶች በትክክል ተመልሰዋል። እንቀጥላለን። ቀጣይ ደግሞ የሚመጣልን ምስል አለ። የመጨረሻ ስህተቱን የምንፈልግለት ምስላችን ነው የሚሆነው። ይህ በስክሪን ላይ የምትመለከቱት ምስል ነው። ምንድነው ስህተቶቹ? ጥላው ምን ሆነ? በሰንሰለት ነው የተሰራው። አንድ ጥላ እንደዚህ አይሰራም። እዛ ጋር የባቡሩ ተዘግቷል። ጎማው የባቡሩ ጎማዎች ልክ አይደሉም። 2 እንደ ለንደን ቱ ጂማ የሚለው ጽሁፉ እዛ ጋር ጽሁፉ ለንደን ቱ ጅማ ነው የሚለው አለ። እንደዛ ተመላልሰን ነበር ቢኖርማ ህዝቡላ ነው የምንቀያየረው። ለንደን ቱ ጅማ የሚለው ጽሁፉ ትክክል አይደለም። በትክክል ተመልሰዋል። የዚህ ምስል 3 ስህተቶች ነበሩት። 3ቱም በትክክል ወጥተው በትክክል ተመልሰዋል። ተመልካቾቻችን እንግዲህ ስህተቱን መፈለግ ላይ ሁለቱም ቡድኖች በጣም ጠንካራ ነበሩ። የቀረበላቸውን ጥያቄ መልሰዋል። ስለዚህ በዚህ ዙር ሁለቱም ቡድኖች እኩል ነጥብ በማምጣት አቻ ወጥተዋል። የመጨረሻው ዙር ውድድራችን ነው የሚቀረን። የዚህ የመጨረሻው ዙር
ውድድራችን ደግሞ የሚሆነው ምን ያህል ያስታውሳሉ ነው። ምን ያህል እንደምታስታውሱ የምንፈትንበት ነው። በስክሪኑ ላይ በቁጥር የሚቀርቡላችሁን ማንኛውም ነገር ተመልክታችሁ ከሆኑ ሰከንዳት በኋላ ሲጠፋ ስም ቁጥር ላይ እንደነበር ማስታወስ ነው። ምን ያህል ታስታውሳላችሁ? በመጨረሻው ዙር እንፈትናችኋለን። እንጀምራለን። የመጀመሪያው ምን ያህል ታስታውሳላችሁ እየጀመረ ነው። የነ ሀብል ቡድን ተመልክቷቸው ስንት ቁጥር ላይ እንዳሉ። ስንት ቁጥር ላይ ነው? ሁለት ብላለች ሀብል። ስንት ቁጥር ነው? 2 ቁጥር ነው። በትክክል ተመልሷል። ወደ እናንተ ልንመጣ ነው። እያቸው በደንብ ሰዓታችሁ አልቋል። ስንት ቁጥር ላይ ነው? 6 ቁጥር 6 4 ቁጥር ላይ ነበር። 6 ቁጥር አልነበረም፣ አልተመለሰም። እሺ እንቀጥል። ቀጣይ ላይ ስንት ቁጥር ነው? 3 ተስማሙ። 3 እሷ 6 እሷ 3። እሺ ስለዚህ 3 ቁጥር ነው። በትክክል ተመልሷል። ሀብል እንዴት ነው? አልተቻለችማ። እሺ እንቀጥላለን። ስንት ቁጥር ነው? 4 ቁጥር 4 ቁጥር ነው። በትክክል ተመልሷል። የመጨረሻው ዙር ውድድራችን የመጨረሻ ጥያቄ ነበረ። ተመልካቾቻችን ዛሬ በጉራማይሌ መድረክ የነበረን ውድድር ይሄንን ይመስላል። ቆንጆ ቆይታ ነበር ከሞዴሎች ጋር ያደረግነው። ግን ደግሞ ከመዝጋታችን ተመልካቾቻችንን ከመሰናበታችን በፊት ማለት የምትፈልጉት ማስተላለፍ የምትፈልጉት እዚህ ከመጣን አይቀር ብንል የምትሉት ነገር ካለ እድል ልስጣችሁና ተመልካቾቻችንን አብረን በጋራ እንሰናበታለን። ከማን ጀምር? አሁን ካንቺ ልጀምር እስኪ። እሺ አመሰግናለሁ እድሉ ስለተሰጠኝ። እኔ ማለት የምፈልገው በሞዴሊንግ ዙሪያ ነው። ብዙዎቻችን አሁን ስለ ሞዴሊንግ አናውቅም። ሞዴል ማለት ጀስት ወክ ማድረግ ወይ ደግሞ የሆነ ፋሽን ሾው ላይ መገኘት ብቻ ሊመስለን ይችላል። ግን ይህንን በእውቀት የተደገፈ እንዲሆን በኒው ፌስ ሞዴሊንግ አካዳሚ መጥተው ይማሩ። አንቺማ ሽራለሽ አይደለ? እንደዛ ነው። አይ ጥሩ። እሺ እናመሰግናለን። ወደ አንቺ ልምጣ። እሺ እኔ መጀመሪያ እዚህ መጥቼ ለመቅረብ ለተሰጠኝ እድል አመሰግናለሁ። እዛ በኋላ ማመስገን እንፈልጋቸው ሰዎች አሉ ከኔ በላይ ማለት እኔ ትልቅ ቦታ ደርሼ ማየት የሚፈልጉ ከኔ በላይ የሚተማመኑብኝ ሰዎች። ነፃነት ፍሳይ ትባላለች ማለት ሁሌ የምታበረታታኝ እሷ ነች ሞዴሊንግ ላይ እንድሰራና ትልቅ ቦታ እንድደርስና አመሰግናለሁ። ዌልካም አድርሰናል ነፃነት። እሺ እድሉ ስለተሰጠኝ አመሰግናለሁ። እኔ ማመስገን የምፈልገው በአጠቃላይ ቤተሰቦቼ ነው። ይህን ትምህርት ወስጄ ብዙ መንገድ እንድጓዝ ያደረጉኝ ቤተሰቦቼ ናቸው። እነሱ ማመስገን እፈልጋለሁ። ከእናንተ ነው ማመስገን እፈልጋለሁ። እናመሰግናለን። እድሉ ስለተሰጠኝ አመሰግናለሁ። በመጀመሪያ እዚህ በመምጣቴ በጣም ደስተኛ ነኝ። አሪፍ ጊዜ ነበር። ማመስገን ፈልገው ደግሞ ሁሉንም ከጎን የነበሩ ሰዎች በቃ ወንድሞቼን፣ እህቶቼን፣ ጓደኞቼን ሁሉንም በአጠቃላይ ሳለኝ ማመስገን ፈልጋለሁ። እናመሰግናለን። እኛም ሁላችሁም በጉራማይሌ ፕሮግራም ስለመጣችሁ ስለታደማችሁ በጣም ደስ ብሎናል። ተመልካቾቻችን እናንተም ጉራማይሌ መርጣችሁ ከኛ ጋር ቆይታ ስላደረጋችሁ አብራችሁ ስለነበራችሁ እጅግ እናመሰግናለን። በዛሬ በጉራማይሌ ቆይታችን እንግዲህ በአጠቃላይ በነበረው ውድድር አሸናፊ የሆኑት ሀብልና ማህሌት ናቸው። እንኳን ደስ አላችሁ።
አያሸንፉም ብላ ፎክራ ጀምራ እንግዲህ አሸንፈሻል። እንኳን ደስ አላችሁ። ተመልካቾቻችን ቀጣይ የአባይ አገልግል ፕሮግራሞች ከእናንተ ጋር ቆይታ እያደረጉ ይቀጥላሉ። እኛ ግን እዚሁ አበቃን። መልካም ሳምንት፣ መልካም ጊዜ።